እንደ እውነቱ ከሆነ የትልቅ ትንሾች ለሚዲያ አይመጥኑም። እውነት ለመናገር ልክ እንደ ብዙዬ አይነቶች አሁን ለሚዲያ አይመጥኑም። እንግዲህ ብዙዬ አሁን ጦል ጦል ስትል የመጣች የሆነ የጎደላት ነገር አለ። እሱም የምንናገረው ይሆናል። ሲጀመር ብዙ ነሽ ነገር አለሙ የሚቀሰቀስብሽ እንዲህ ፀጉርሽን ስታቆሚ ነው ብለን ተናገርን እኮ። እኔ ምንድን ነው ፀጉርሽ እንዲህ በየጊዜው የሚያስቆምሽ አላውቅም። ሲቀጥል የሩታም ጥፋት አለበት። ሩትዬ አንቺ ማግኘት የሚጠበቅብሽን ሰው ራሱ አታውቂምና አንቺን የሚመጥኑ ከአንቺ ጋር የሚግባቡ ሪስፔክት ያላቸው ሰዎች ሲያወሩ እንኳን ስነ ስርዓት ያላቸው ሰዎችን ነው ማግኘት ያለብሽ እንጂ እንደዚህ ራሳቸው አንሰው ራሳቸው ወርደው አንቺንም የሚያወርዱ ሰዎች መገናኘትሽ ትክክል አይደለም። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰብ እንግዲህ ያው ልበቀና የሆናችሁ በሙሉ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮንም ላይክ እያደረጋችሁ እንግዲህ ሩትዬ እንቋ የሚዲያው መሪ የህዝቡ መሪ ህዝቡን እኮ በአንድ እግር አቆመችው። ውዴ ኮሜንታተሮች እንዲህ በአንድ እግር ቆመዋል በሩታ ማለት ነው። አንዲት ፍሬ ልጅ ማለት ነው ከእናንተ በእድሜ ያነሰች እንደዚህ ስታሽከረክራችሁ ማየት በራሱ በጣም ነው የሚያዝናናው። እና በመጀመሪያ ግን ማለት ነው ምንድን ነው የኢትዮጵያ ሰው እንዳለ በመተት ነው እንደሚያምነው ቤተሰብ። እስኪ እናንተ መልካም መልካም የሆናችሁ ሰዎች ኮሜንት አድርጉ። በዚህ አጋጣሚ ሩትዬ ጀግና እያላችሁ ማለት ነው። እግዚአብሔርን ትናንትና በሰራሁት ቪዲዮ በሳቅ ነው የገደላችሁኝ ማለት ነው። የሄርሜላ ነገር ሌላ ፍቅረኛ ይዛ ነው ውሽማ ይዛ ነው። አረ ምን ያላላችኋት ነገር አለ እኮ እኮ የሆነ ጠፋች እንዲባል እያደረገች የሆነ የምትደበቅበት የምትሸሽበት ቦታ አለ። የሆነ ቦታ ላይ ማለት አብርሃም እንደ ትርፍ የተቀመጠ ይመስለኛል በሄርሜላ በኩል። እና ምንድነው ሩትዬ ጀግና የልዑል እናት እያላችሁ ኮምቱልኝ ማለት ነው። እና ምክንያቱም እነዚህ ሰዎች ሩታ ሩታ ስትባል የሚዲያው መሪ ስትሆን ጭራሽ ይሄ አእምሯቸው እየታመመ ነው። በተለይ ብዙዬ አሁን ጤም ብረዋ ዙሯል። በቃ ልትለቅ ምንም አልቀራትም። ለምን በየቦታው ስትሄድ ሩታ ነው፣ በሰፈሩ ስትሄድ ሩታ ነው፣ በቲክቶኩ በዩቲዩብ ሩታ የሌለችበት ቦታ የለም። እንዳንቺማ ቢሆን ድምፅ ማጧ እንዲጠፋልሽ ነበር የምትፈልጊው፣ ግን አይሳካልሽም። ብዙ ነሽ። ተረጋጊ መጀመሪያ። ካምዳውን ምንድን ነው እንደሚያስጨውሽ? ትልቅ ሰው ሰከን ብሎ ልጅን ሰከን ያደርጋል እንጂ ከልጅ ጋር በዚህን ያክል አፍ መካፈት መንጣጣት ትክክል አይደለም። የትልቅ ሰው ባህሪ አይደለም። የትልቅ ትንሽ ባቶኝ የተሻለ ነው። በጣም በየጊዜው እየወረድሽ ነው የመጣሽው ብዙ ነሽ። እና አንደኛ ነገር ዛሬ የመጣችበትን ልንገራችሁ። ብዙ ነሽ እንግዲህ ከዚህ በፊት በሩታ እየሸቀልሽ ጠገብሽ ስላልናት በዛ ሼም ስለያዛት ስለተሸማቀቀች እኔ በቃ ከዚህ በኋላ እሷን አልለጥፍም ብላ ነበር አይደለም። አልመጣም በእሷ አይደለም የምተዳደረው፣ እኔ የራሴ ቡቲክ አለኝ፣ ዲዛይነር ነኝ፣ ቬሎ ሸጣለሁ፣ የምትዳሩ ሰዎች ከኔ ግዙ ብላ ነበር ማስታወቂያ ስትሰራ ነበር። አሁን አጠረ ገቢ የለም። የኢትዮጵያ ኑሮ ታውቃላችሁ በጣም ውድ ነው። እና ግዴታ ቆይታ ስትመጣ ሩታ ማግኘት አለባት። ለምን ሩታ እንኳን አይደለም እሷ በቦታው ተገኝታ ፎቶዋ ራሱ ስንትና ስንት እንደሚያስመጣ ታውቃላችሁ። እኔ ሩታ ለኢትዮጵያ ዩቲዩበሮች ብቻ አይደለም እኮ እንዳለ አረብ ሀገር ላሉ ዩቲዩበሮች ጭምር ከኔም ጨምሮ ማለት ነው። እኔም በሩታ ሰራለሁ እና አረብ ሀገር ላሉ ዩቲዩበሮች በሙሉ መንገድ እየሆነች ነው ያለችው፣ እንጀራ እየሆነች ነው ያለችው። እና ያው በየጊዜው ቢቀያየሩባት እንዲግልብጥ እንዲቀይ ሲያዩ ቀይ ነጭ ሲያዩ ነጭ ይሆናሉ። በዚህ አረብ ሀገር ያሉ ዩቲዩበሮችማ ማለት ነው። እና ስላጠረባት ያው ዶላር ይቀንሳል ታውቃላችሁ። ዩቲዩብ ካልሰራችሁ ዶላር አይገኝም። እና የግዴታ ሩትዬ ለጠፍ አድርጋ መምጣት አለባት እንዲከፈላት በደንብ እንድታገኝ ማለት ነው። እና ሩታ ካለች ደግሞ ሰው እየተናደደ እየተቃጠለ እንደ ጨጓራ ድብን እያለ ራሱ ሩታ የምታወራውን ወሬ መስማት ይፈልጋል እስከ መጨረሻው። ኩምኩም ነው የሚያደርጉት እኮ ምን ይላሉ? እየተናደዱ እየተበሳጩ እኔ ብዙዬ ስላለች ነው እንጂ ሩታ እኮ እንዴት እንዳስጠላች ይላሉ ማለት ነው። አረ እንደው መሳቂያ። ቁጭ ብላችሁ ወሬዋን ስትኮመኩሙ እየቆያችሁ ከዛ በኋላ ተሳድባችሁ ትወጣላችሁ። ያጣለማኝ ተሳድቦ ይሄዳል እላችኋለሁ እኔ ደግሞ እና ለሌላ አይደለም። ለዚህ ነው በቃ ሲጀመር አንቺን ብትሆኝ ወንድምሽን ለጥቅም ነው የምትፈልጓት እኮ ሩታን ማለት ነው። ውለታ የማታውቁ ውለታ ቢሶች። የምር አብርሃም ስንት ውለታ የተደረገለት ሰው ነው፣ ግን ዛሬ ውለታውን ክዶ ነው። ይኸው አሁን ደግሞ አውጀጅ እያለ ነው። ለምን ግፍ ከባድ ነው። የሰው ግፍ ያለበት በጣም ከባድ ነው። የምሬ ነው። መቼም በሰላም አይኖርም። እና ምንድን ነው ወንድሜ እኔ ሲጨናነቅ ማየት አልፈልግም። ወንድሜ ሲያብድ ማየት አልፈልግም። ሲያብድ ማየት ካልፈለግሽ በመጀመሪያ ደረጃ ማለት ነው አንቺ ብዙዬ የምትባይ የትልቅ ትንሽ አሮጊት ጸበል አስገቢው፣ አማኑኤል አስገቢው ወይም ወንድምሽም ማለት ነው ከመልቀቁ በፊት። በጣም አሁን ትክክለኛ አእምሮ አይደለም ያለው። በጣም አውጅጅ እያለ ነው። አየሽ ከሩታ ጋር መተሽ ከመንጣጣትሽ በፊት ትኩረትሽን ወንድምሽ ላይ አድርጊ። የሚደረገውን ነገር አድርግ በይው ራሱን ሳይስት በፊት።
ይሄ ካስጨነቀሽ፣ የምር ሰላሙ ማጣቱ ካስጨነቀሽ ከሱ ጋር ነው መሄድ የሚጠበቅብሽ እንጂ ከሩታ ላይ የምትመጭበት ምንም አይነት ምክንያት የለሽም። ሲጀምር አልደረሰችብሽም፣ አልደረሰችበትም። የወንድሜ ሰላም ያሳስበኛል፣ የወንድሜ ሰላም ያሳስበኛል። የራስሽ ጉዳይ፣ የራስሽ ጉዳይ። የሩታ ምን ታርግሽ ታዲያ? የሩታ እናትም ልጇ የእሷ ሰላም ያስፈልጋታል። የሩታ ሰላም እናቷ ትፈልገዋለች። አንቺ ብቻ ወንድም ያለሽ፣ አንቺ ብቻ ለወንድምሽ ተቆርቋሪ። እሷም እኮ ተቆርቋሪ ያላት እናቴ። እንዳንቺ ከዚህ ያመጣው ፍየል ምላሳቸውን ስላላዘረዘሙ ነው ወይስ ደግሞ እንዳንቺ አፋቸውን ስላልከፈቱ ነው? ሁሉም ሰው እኮ ተቆርቋሪ ያለው። ምንድን ነው በዚህን ያክል ፊንጥ ፊንጥ የሚያደርግሽ? የትናንትና እንቦቀቅላ ልጅ እኮ ነው የምትመስዩ ከዚህ ጋር ስትገለባበጭ ማለት ነው። እች ምን ትመስላለች? መምከር ካለብሽ ከዛ ወንድምሽን በመጀመሪያ ደረጃ ማለት አንድ ነገር ማወቅ ያለብሽ ማለት ወንድምሽ ፈልጎና ወዶ ነው ከሩታ ጋር የሚገናኘው። ገባሽ? ስደውልለት እኮ ስልኩን መዝጋት ይችላል። ሩታን ያንቺን ማግኘት አልፈልግም ብሎ እኮ በአንድ ቃል መዝጋት ይችላል። ስደውልለት እየሮጠ እየተሽለጠለጠ እየመጣ ለምንድን ነው አንቺ ከእሷ ላይ አክሽን የምትከፍችው? ምን ታርገው? ስደውልለት አልመጣም ማለት ይችላል። ስደውልለት አትሂድ ብለሽ ወንድምሽን ማስጠንቀቅ ያለብሽ አንቺ ነሽ አይደለም? ከሩታ ጋር ምንድን ነው አክሽን የሚያስከፍትሽ አንቺ? ሲጀመር ደግሞ አርፈሽ ልጅሽን አሳድጊ እንዴ። አስቤዛ ስጭኛለችሽ፣ አስቤዛ ቸገረኛለችሽ። ምን አገባሽ? ልጇን አሳደገች አላሳደገች አንቺ የሚመለከትሽ ነገር የለም። አንቀባራ ነው አለዛውም አንቀባራ። የኔ ጣፋጭ የኔ ቆንጅዬ ልጅ አንቺ አክስት ተብዬ ሄደሽ ቼክ የማታደርጊውን ህዝብ አዳሙ የሚንሰፈሰፍልት ልጅ ነው ያላት። ተረዳሽ? አንቺ ግን እንደ አክስት አእምሮ ጭንቅላት የሚባል ነገር የለሽ። እኔ ለዚህ ልጅ አክስት ነኝ፣ ነገ ለእኔ ያለው አመለካከት ምን ይሆናል ብለሽ እንኳን የማታስቢ ድልብ የሆንሽ ሴትዮ፣ ለህፃኑ ሞራል እንኳን የማትጠነቀቂ ማለት ነው። አሁን አንቺን አክስቴ ነው ብሎ የሚጠራሽ ምን ብሎ ነው የሚጠራሽ? ልዑሌ ስታድግ ግን ማለት ነው የስችን ሴትዮ አክስትነት መፋቅ አለብን። ምክንያቱም ስለማትመጠነ ሩታና ልዑል ለእናንተ የሚመጥኑ ሰዎች አይደሉም በዚህ አጋጣሚ ማለት ነው። በተለይ ደግሞ ለአንቺ በአንቺ ምክንያት እኔ ሁሉንም አልናገርም። አብርሃምን በሆነ ጊዜ ላይ የዋህ ነበረ። እድሜ ላንቺ ሰለብሽው። አንቺ ነሽ የሰለብሽው የሆንሽ ሰላቢ። ያልሆነ ምክሮችን በዛ በጎን ታቀቢዋለሽ። ይኸው አሁን ዝብርቅርቁ ወጣልሽ። ወንድሙ ወይ ትክክለኛ ህይወት አይመራም፣ ወይ ተስተካክሎ ከዛው ከውሽሚት ጋር አይቀመጥም። አንዴ ከሩታ አንዴ ከውሽሚት ይቀላውጣል። አየሽ ወንድምሽ ቆፍጣናና ኮስታራ ወንድ ቢሆን ኑሮ ሩታ ወርቅ ስትሰጠው አይወስደውም ነበረ። አይ እኔ አልፈልግም ብሎ ጥሎት ይሄድ ነበረ። እና የሚሽለጠለጠ ወንድምሽን እንዳይሽለጠለጥ መጀመሪያ አስተካክይ። ጭራሽ አትድረሽብን፣ ከቤተሰቦች ላይ አትድረሽ። የምትደርሽባት አንቺ ነሽ እኮ። ምን ትቀያለሽ አንቺ? ወንድምሽ እኮ ወዶ ፈቅዶ መጀመሪያ ላይ ሩታ እሱ አፈቀርኩ ብላ ብትመጣም ማለት ከዛ በኋላ እኮ ወንድምሽ ወዶ ፈቅዶ ተዝረክርኮ አልቅሶ እኮ ነው ያገባት። ገባሽ? መጀመሪያ ሰው አሁን ሩታ ያለቀሰችውን ነው የሚይ። ከዛ በኋላ አብርሃም ሲነፋረቅ የነበረው ማን አየለትና ነው? ሩታ ቀረችብኝ፣ ሩታ ሄደችብኝ እያለ ስንት ነገር መከራውን ሲበላ በእሷ ፍቅር ጦዞ ማለት ነው። እና ስነ ስርዓት ይኖርሽ አንቺ ሴትዮ። አፍሽን ዝም ብለሽ አትክፈሽ ከሩታ ላይ። ሩታን አንቺ አትመጥኛትም በቃ 4 ነጥብ። ይሄ ነው አንቺ የምትመጥኛት ሰው አይደለሽም። ሲቀጥል ደግሞ አንቺ ተከብረሽ እንድትወሪ መጀመሪያ አንቺ አከብሪ፣ አትውረግረጊ። አንቺ የምትቀቢያት ቅቤ ነው እንዴ? እንደፈለግሽ እየዘለብሻት እንደገና እሷን እንድታከብርሽ ትጠብቂያለሽ? እና ሩትዬ ማንንም እንዳትሰሚ ወደፊት። እዚህ እንትን ላይ እዚህ የሚሽለጠለጡት የሩታ በጎች ምናምን ማን ነው የሩታ አልኩኝ፣ የሄርሜላ በጎች ምናምን ነገሮች እዛ ሩታ አስመሳይ ናት፣ ሩታ መተታም ናት የሚሉሽ እነሱ መተተኞች ናቸው። እኔ ህዝቤ ግን በመተት እንደምታምኑ አላውቅም ነበረ። ለምንድን ነው መተት ካፋችሁ የማይወጣ ግን? እና ለምን ውልቅ አድርጋችሁ አጥሉትም? ትውልዴ በቃ በእግዚአብሔር ትቶ በሰይጣን ማመን ጀመረ እንዴ? ቆይ እና የኔ አንደኛ የኔ የሚዲያው አንቀጥቅጥ እያንቀጠቀጠችው ነው። አንድ ለስንት ነው የምትመራው? አንድ ለህዝብ ልበል፣ አንድ ለዓለም ነው። የምሬ ነው። ሩቲን ዓለም ነው የሚያትና እሷ አንድ ፍሬ ነች፣ ግን ዓለምን እያናጋችሁ ነው ያለ ማለት ነው። የእሷ ብቃት የላችሁም። ከነ ኮሜንታተሮች ከነ ብዙዬ እንደፈለጋችሁ መሆን ትችላላችሁ። ግማሹን እንኳን የእሷን ሞራል አትወስዱትም እናንተ። ልንገራችሁ ማለት ነው። ሩታን የምትናገሩ ሰዎች ገና ታቃጥላችኋለች። በዚህ አጋጣሚ ሰውን እንደዚህ ስላላችሁት ይቆማል ማለት አይደለም። አሁን እናንተ ለምን ትለምናለች፣ ለምን እንደዚህ የራሱ ዓላማ አላት። በቃ እችል እናንተ ስለሰደባችኋት፣ እናንተ ብዙ ነገር ስላላችኋት የምታቆም አይደለችም። ያችሁ ማቆም ብትፈልግ ድሮ ነበር የምታቆመው። አታቆምም። የባሰ ተቃጥላችሁ ነዳችሁ ነው የምትቀሩት እናንተ። እና ብዙዬ ስነ ስርዓት ይኖርሽ። በሆነ ባልሆነ ሩታን እየጠራሽ አታገኛት። የምታገኛትም ከሆነ ደግሞ አንቺ ምስሽን ቀምሰሽ ነው የምትመለሹ ማለት ነው።
አፋፍሽን ነው የምትል ሻለቀ እንዴ! ልክሽን እኮ አስገባች። እንዴት ነው የሚያረጋት? አንቺ ራሱ እንዴት ነው የሚያረግሽ? ይሄ ፀጉርሽን አውቆ